ችግር አለ እንዴ? ሳጥን ውስጥ እኮ ያገኘሁት ፋይል ነው። አንተ እንዳልከኝ ፍቅር የህፃናት እና አቶ ባይሉ ሲል ያልከኝን ይዤ መጣሁ። ይሄንን ያክል ይሄ እኮ አንድ ተራ የማይረባ ተራ ወረቀት ማለት አልገባኝም። ከበሩ ላይ እኮ ከበሩ ምን ያደርጋል? አየሹ እስኪዩ ይሄ ምንም የማይረባ ተራ ወረቀት ቆሻሻ የማይረባ ትርኪሚክ ወረቀት ሰብስበሽ ታምጪኛለሽ? ባይሉ በጣም ይቅርታ፣ እኔ ስላላወቅኩ ነው። እንዴት አታውቂ? ማንበባችን ወይስ አይነ ስውር ነሽ? እኔ እኮ ፋይሉን ማየት የለብኝም ብዬ እኮ ነው። እና ወይስ ማየት አለብሽ እያልከኝ ነው? ያቺ አሮጊት ሰራችልን። ከበሩን አሳይታ ቆሻሻ ሳቃለች አይደል? ወይኔ ባይሉ የማን አሮጊት ልጫወቻለሁ ደግሞ እንደ ህፃን እየወረኩ መጠበቂያ እንጂ። አንተ ብቻ ትናደድ ባይሉ። ያቺ አሮጊት ደብቀው ቢሆንም እንዴትም አድርጌ አመጣልሃለሁ። እኔ እባክሽ እንጂ ሲጀመር ምንም ማድረጋችን እኔ ነኝ ያጠፋሁት። አንቺ ማመን ሰው በባዶ ይቦርቃል። ባልተጨበጠ ነገር እኮ ያዙ ይልቀቁኝ አልኩ። ወይኔ ገነት ሰራችልን። በቃ እሺ ተረጋጋ። ተረጋጋት። አንቺ ነሽ ተጠያቂዋ። እንደዚህ የማይረባ ወረቀት ልቃቅምሽ ያመጣሽልኝ። ሰሚያለሽ? እንደምንም ብለሽ ትክክለኛውን ፋይል ልታመጪ እንፈልጋለሁ። እሺ ችግር የለውም፣ ካለ አመጣልሃለሁ። ካለ አሮጊቷ ምን ልቧላት? ምናልባት እኮ ጥለው ይሆናል። እንደዛ እንኳን ያደርገች አይመስለኝም። ብቻ በደንብ ፈልግ። እሺ አሁን በከፍቴ ጥፊ እዚህ የማይረባ ወረቀት ልቃቅምሽ ታመጪልኛለሽ? ምን ነው ባይሉ? ሰርሽ ምር በልሽ መልሲ ለአንቺ የሚገባሽ ይሄ ነው። ይህንን ለእኔ ቢጤ ስጠው። እሺ ለኃጢአት ይሆናል። ሰላም ጉዴ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናለን። እስከ ቪዲዮ ዘምርስ ከኔ ጋር አብራችሁን ቆዩ። ባይሉ በድጋሚ አበደ። ቃልን እገልሻለሁ የማይሆን ዶክመንት ነው ይዘሽልኝ የመጣሽው በማለት እሷ ላይ ስጮህ ነበር። እኔ ምንም አላደረኩትም፣ እዛ ላይ የተጻፈ ያንተ ስም ነው፣ ዶክመንቱን ከፍቼ አላየሁትም ስትል ትነግረዋለች። እንዴት አይኔ ለሽም አታነብም? እንዴት በጨለማ ይሄንን ይዘሽ ትመጫለሽ? በማለት እጅግ በጣም እየጮህባትና እየተሳደበ ነበር። እና አሁንም የሰጠሽን ገንዘብ እንዴት መልሽኝ እፈልጋለሁ፣ ይሄ ላንቺ አይገባሽም በማለት 50 ብር ከኪሱ አውጥቶ ይወረውርበታል። እሷም ይሄንን ለኔ ቢጤ መስጠት ትችላለህ፣ ታሳፍራለህ፣ ኃጢአት እንዳጥብለ ለኔ ቢጤ ወስጠው ብላ ትወረውርበትና ትሄዳለች። እናም እሱም በጣም ደስ ብሎት ነበር። ዶክመንቱን ያገኘ መስሎ በጣም ተደስቶ ነበር። እናም አገኘ ብሎ እጅግ በጣም ስደሰት ነበር። ግን ያሰበ ስላልተሳካለት እጅግ በጣም ተፈሳይቶ ተናዶ ነበር። ገኒም ቃል ዶክመንቱን አሳልፋ የሰጠችው መስላ ቤት ለቀሽ ውጭልኝ ደግሜ አላይሽም ስትላት ትጮህበታለች። አይ በጭራሽ አሳልፌ እኮ አልሰጠዋቱም፣ ይሄው ዶክመንትሽ እዚህ ጋር ነው ብላ ሰጠችው። አልገባኝም ዶክመንቱን እንዴት መለሹ ብላ ስትጠይቃት ነበር። ነገር ግን ዶክመንቱን የመለስኩት በጭራሽ ዳግን በጣም ስለምወደው ላስከፋው ልጎዳው ስለማልፈልግ ለዛ ነው ብላ ነገረችው። እና ለዛ ብለሽ ነው ዳግን እንዳያዝንብሽ ብለሽ ነው እንደዛ ያረክሽው ብላ ስትጠይቃት፣ አዎ ዳግን እንዳያዝንብኝ በጭራሽ አልፈልግም፣ እሱ ከመከፋ እኔ ቢከፋኝ ይሻለኛል በማለት እውነታውን አጓራሽኝ። እንኳንም አልሰጠሽም፣ ግን እኮ አሁንም ዋጋ የለም፣ ጊዜ ነው ያራዘምሽ እንጂ መስጠትሽ የማይቀር ነው ስትል እስከዛው ሌላ መፍትሄ እንፈልጋለን እንጂ ምን ማድረግ ነበረብኝ? የመጣልኝ ሀሳብ ይሄ ብቻ ነበረ፣ ለዛ ነው እንደዛ ያልኩት። እባክሽን ዳጊን በጭራሽ ላስከፋውና እሱን ላጣው አልፈልግም፣ ልጅሽን በጣም ወዳለው ስትል ትነግራለች። ዳጊ ብሌን ላሳምናት ቢሞክርም ብሌን በጭራሽ አልፈልግም ካለችው ከሳሚ ጋር አንድ ላይ መሆኑን ሲያረጋግጥ እጅግ በጣም ይናደድና ይበሳጫል። ብሌን እባክሽ በፍቅራችን ማንም ሰው አታስገቢ፣ እባክሽ እየዋሸሽና እያታለለሽ ነው ስላት ነበር። እሱ ያደረገልኝ ማንም ሰው ምንም ነገር አላደረገልኝም፣
እሱ ለኔ ህይወቱን ሰጥቶኛል። ስለዚህ ዳጊ በጭራሽ ካሁን በኋላ ሳሚን የመናገር ወይም የመጮህ የመማታት መብት የለም። ትሰማኛለህ? አጠገቡ እንድደርስ አልፈልግም ሲል ይጮህበታል። እሱ እኮ አይወድሽም፣ እባክሽን አትመኝ እያላት ነበር። ነገር ግን ምንም ነገር ልሰማ ፍቃደኛ አይደለም። እንደ ፍቅረኛ አክት አታድርግ። እኔ እናንተ ካሁን በኋላ ፍቅረኛሞች አይደለንም፣ እንድትርቀኝ እፈልጋለሁ ስትል ትጮኻለች። እሱ ግን በጭራሽ እና ምንም ማድረግ አልነበረብኝም በኃይሉ አሁንም እኔን ለመግደልና እኔን ወረቀቱን እንደደበቅ ዶክመንቱን እንደደበቁ ከሰማ ያልቅልኛል። ስለዚህ ይሄ ነገር ማንም ሰው ማወቅ የለባትም ስትል አታስቢ፣ ምንም ነገር ቢፈጠር አብረን እንወጣለን። ክፉ መስለሽኝ ነበር፣ ነገር ግን ትንሽ መራራ ልብ ስላለሽ ደስ ብሎኛል ብላ ነገረችው። እባክሽን ዶክመንቱን እንዳሰጪ ብላ ስትለምናት ነበር እና ይገለኛል ብላ ስለፈራች ግን ቃል ልሰጠው ነበር። ነገር ግን ሀሳቧን ቀይረች በመጨረሻ እና ልጇን ምን ያህል እንደምትወደው በደንብ ገባት እና አሁንም ምንም ቢፈጠር ግን መደጋገፍ አለብን እያለች ነበር። በመጨረሻው ብሌን ሰላም ወላጅ እናቷ እንደሆነችና ስታለቅስና ስታጫውታት እና ብዙ ነገር ከሷ ጋር ስታሳልፍ የነበረውን ወደ ኋላ እያስታወሰች እናቴ ነበርሽ፣ ለአንቺ የምሰማኝ ስሜት እውነተኛ ትክክለኛ ወላጅ እናቴ ነበርሽ። አሁን ግን ትክክለኛ ወላጅ እናቴ መሆኔን ስላወቅኩ ደስ ብሎኛል እያለች ነበር። እና ብሌን እናት ያገኘሽ እያለች እያለቀሰች እጆቿን እያዳበሰች ምን ነው ልጄ ብላ ሰላም ከእንቅልፏ ስትነቃ ደንግጣ ነበር። አይ ምን ነው ወላጅ እናትሽ ናፈቀች እንዴ? ምን አይኖችሽ ቀላ፣ ፊትሽ ቀላ፣ ወንባ በወንባ ሆንሽ እኮ ምን ሆንሻል ስትላት አይትዬ ምንም አልሆንኩም፣ እዚህ የሆነ ነገር ሆኜ ነው እናቴ ናፍቀኝ እናቴ መስለሽኝ እየታየሽኝ ስለነበረ ነው። ያው ልጄ ነሽ ብለሽኛል አይደለም? አዎ አንቺም ካሁን በኋላ ትክክለኛ ወላጅ እናቴ ትሆኛለሽ በማለት ትነግራታለች። እና ቃልን ካሁን በኋላ ምንም ስህተትና ምንም መጥፎ ነገር እንዳሰሪ እያለቻት ነበር። እና እስካሁን የደበቅሽው ትክክለኛ ወላጅ እናቷ ማን እንደሆነና እና ሰላም ወላጅሽ እናት እንዳልሆነችው ሰምቻለሁ። ስለዚህ ትክክለኛ ወላጅ እናቷ እናም የሰላም ልጅ ማነች ብላ ጠየቀቻት። እና በኃይሉ ግን ቃልን እገልሻለሁ ምንም ነገር ትንፍሽ ብትይ አሁን የምንሽን ነገር እንደምንም ብለሽ ፈልገሽው ዶክመንቱን እንድታመጪ ይፈልጋሉ። የማታመጪ ከሆነ የመጨረሻሽ ነው የምሆነው። ትሰሚኛለሽ? እገልሻለሁ። አንቺ ድንብጥ አሁን ዶክመንቱን የት እንደደበቀች ያቺ አሮጌት ድጋሜ እንዳትሸውደሽ ከፍተሽ አይተሹ በደንብ ፈልገሽ እንድታመጪ ይፈልጋለሁ፣ አለዛ ግን እገልሻለሁ በማለት እየዛተባትና እያስፈራራት ነበር። እሷም እሺ ብላ ተስማማለች። ብሌን እናቴ ነሽ ብላ ስትናገር ምንድን አልሽው ልጅ? ምንድን ነው የሰማው? እናቴ ነሽ ስትይ ነው የሰማው? እናቴ ያገኘሽ ስትይ እኮ ነው የሰማው ስትላት፣ አይ አደነዛ እኮ አይደለም እትዬ እናቴን መሰልሽኝ ነበር ያልኩት እንጂ ስትል ሰላም አዎ እኔ እናትሽ ነኝ። ከአሁን በኋላ በጭራሽ ብቸኝነትን እንድሰማሽ በጭራሽ አላረግም። እኔ ወላጅ እናትሽ ነኝ። የፈለግሽውን የተሰማሽውን ነገር የመናገር መፍታልሽ እና ደስ ያለሽውን ተናገሪ። እኔ ከልጄ በጭራሽ አለይሽም ስትል ትነግራታለች። እናም እሷም እንድናታም እንደምታየው ጭምር ትነግራታለች እና አብስታ እንደምትወደው ከእሷ ምንም መጭበቅ እንደሌለባት ያስከፋቱም ያሳዘናት የዳጊናዋ ድጋሚ ያሳዘነሽ እያለቻት ነበር። ብሌን ወላጅ እናቷን በማግኘቷ በጣም ደስተኛ ነበረ። ሳሚም ሁሌም ከጎና እንደሆነና ሁሌም እንደምደግፋትና እንደመወዳት እጅግ በጣም እንደማይፈቅራትም ጭምር ይነግራት ጀመረ። እሷም እሱ እንደመወዳትና እንደማይፈቅራት እየነገረ ታስታውሳ ቆይ የሄድሽበት ቦታ እንዴት ተሳካልሽ ብላ ስትጠይቃት አዎ ተሳክቶልኛል፣ ስፈልገው ረጅም ጊዜ ስጠብቁ የነበረው ነገር አውቄ መጣሁ እና ተሳካልሽ። ታዲያ ማን ከነበረሽ ብላ መቼም ዳጊ ጋር እቅር አልተባባላችሁም? አይ በጭራሽ አይደለም። ታዲያ ማን ነው የሰው እኔ ማወቅ እችላለሁ? ልጄ ማንኛውም ሰው ልታስታውቂኝ ትችያለሽ እያለቻት ነበር። እናም ዳጊም በጣም ደስ ብሎት ነበር። ዳጊም ያው በጣም ከፍቶት ቢሆንም ሳሚ ግን ብሌን የኔ ትሆናለች በማለት በተስፋ እሷ ግን ተስፋ መስጠት እንደሌለባትና ሁሌም እንደምትወደውና እንደምታከብረውን ጭምር ግን ለፍቅር ዝግጁ እንዳልሆነችም ጭምር ብትነግረውም እሱ ግን መቼም ቢሆን እንደማይተዋትና ሁሌም ወድሽኝ ጠላሽኝ እኔ ሁሌም ከጎንሽ መሆን ብቻ ነው የምፈልገው ብሌን ብሎ ስለነገራት እሷም በጣም ደስ ብሏት ነበር። እና ሄድሽ የተሳካልሽ ብላ ሰላም ስትጠይቃት አዎ ተሳክቶልኛል፣ ያልጠበቅኩ ነገር ነው። ዛሬ በጣም ደስ ብሎኛል። እትዬ ደስታዬን ላካፍልሽ ቡና ፈልቼልሽ ሞቅ ደመቅ ላድርግና አሁን በጣም ደስ ብሎኛል እያለቻት ነበር። ቃልም
በኃይሉን በድጋሚ እየደወለ እያስጨነቀ እንደሆነ ዳጊም ምን እየተፈጠረ እንደሆነ ከዚህ ቤት እስካሁን እዚህ ነሽ ለምንድነው ማትሄጂ ብሎ እየጮህባት ነበር። ዳጊ ምንድነው የሆንኩ ተናዳል እኮ ስሜቴ የሆንኩ የተፈጠረ ነገር አለ ብላ ስትጠይቀው ብሌን ከሳሚ ጋር ተቃቅፋ አዩት በማለት ይነግራታል። ብሌን ከሳሚ ጋር ድሮም እኮ ሳሚ እንደሚወዳት በደንብ አውቃለሁ እና ከሱ ጋር መሆን እንደምትፈልገው አላውቅም፣ ነገር ግን እሱ እንደሚወዳት ጭምር በደንብ እንደምታውቁ ሳሚ የተረገመ እንደዛ ሳሰቃይ የነበረ በጭራሽ ልጄ እንደዛ ልታረገ አችልም በማለት ገኒ ትበሳጫለች። እና ብሌን በጭራሽ ያን እርጉም እንደዛ አስሮ ሳሰቃኝ የነበረው እርጉም ልጅማ በጭራሽ ልትወዱ አችልም በማለት ትችላለች። ቃል እየዋሸሽ ነው። ለምንድን ነው የሚዋሻው? ለምን ዋሻለሁ? ምን አገኛለሁ? ስለዚህ ሳሚ መጀመሪያም ይወዳት ነበር እና ከሷ ጋር ለመሆን የማይፈነቅለው ድንጋይ የለም። አሁን ይህንን አጋጣሚ ተጠቅሞ ከሷ ጋር መሆን ይፈልጋል እና ዳጊ እኔ ያለሁልህ ሁሌም ከጎን ነኝ፣ እባክህ እንድሸሽ ወይም ደግሞ እንድረዳትና ከጎን እንዲሆነ ብቻ ፍቀድልኝ ስትለው ነበር። ዳጊ ግን በጭራሽ ላይሽ አልፈልግም፣ ነግሬሻለሁ፣ እኔ ከብሌን ውጭ ማንንም መውደድ ማፍቀር አልችልም፣ ወደደችም ጠላችም ያ ሳሚ በጭራሽ አይገባትም፣ ይጎዳታል ስል ይጮሃል። እና ገኒም ዶክመንቱ ሰርቃ ይዛ ስትወጣ እንዳየችና ድጋሜ ይዛ እንዳትጅ ማስጠንቀቂያ እየሰጠቻትና የጮች ነበር። እና ቃልም ዳጊን እባክህ ብቻን አይደለም እኔም ከጎኔ ነኝ ብላ ከሱ ጎን እንደሆነች አስመስላ ልትቀርበው እየሞከረች ነበር። በኃይሉ ያሰበውና ያልጠበቀ ነገር ተፈጠረ። ብሌን ወላጅ እናቷን ማወቅ ሳታውቅ አትቀርም። እርግጠኛ ነኝ የእርጉም ነግሯት ይሆናል። ስለዚህ አንድ ነገር ማድረግ አለብኝ። እህቴ ምንም ነገር ሳትነቃ ብሌን ለማንም ሰው ትንፍሽ እንዳትል እናቷን እንደማጎዳላት ነግሬ ማስፈራራት አለብኝ እና ወላጅ እናቷ ብሌን ሰላም እንደሆነችው እንዳወቀች ብታውቅ ኖሮ ዝም አትልም ነበር። አላወቀችም፣ የእርጉም አልነገራትም ማለት ነው እያለች ነበር። እና ወላጅ እናቷ ማን እንደሆነች ቃልን ውሸታምና አጨርባሪ እንደሆነችም በጥፊ አጣፍታ ልትነግረው ስታስብ ነበር። በኃይሉ በድጋሚ ተበላው በድጋሚ የተረገመ ይሄ ልጅ እገለዋለሁ፣ ቆይ እጁን የምሰጠው እያለ እየዛተና እያስፈራረው ነበር። አሁንም ቢሆን በኃይሉ መቼም አርፎ እንደማይቀመጥ ለሰላም ወይ ለብሌን ነግሮ ቢሆን ኖሮ ብሌን ወላጅ እናቷን ብታገኝ እንዴት ዝም ትላለች? በጭራሽ ልትሉ አችልም። ወይኔ እናቴ ሳላገኝ ልገለኝ ነው፣ ይሄ ተረገመ ከእናቴ ለየኝ እሱ ነው፣ እናቴና እኔ እንድንገናኝ ወይን እናትና ልጅ እንዳንሆን ያደረገ እሱ ነው እና ከልጅነት ጀምሮ ሳሰቃየ ነበር ይሄ ተረገመ፣ አሁንማ በጭራሽ አለቆም ስትል ብሌን እየተከፋችና እያለቀሰች ነበር። እና በኃይሉ እነሱን እንዲጎድበን ብሎ አስቦ በድጋሚ ከእናቴ ጋር እንድትለየኝ በጭራሽ አልፈልግም፣ እስከዛሬ የተጫወትክብኝ ራሱ በቂ ነው እያለች ምን ማለት ፈልገች ነው እናትሽ ማነች ብሎ ስጠይቃት ብሌን እንዳላወቀችው ብታስመስለውም በኃይሉ ግን ሁለታችሁም ነው የማጠፋቸው ከምድረገጽ አርፈሽ ማትቀመጭ ከሆነ ከማንም ጎረምሳ ጋር እሺ ገዳ እንጂ ያልሽ እንደሆነ ለሰላም እነግራታለሁ እና ከዛ ቤት ጥርግ ብለሽ ትውጫለሽ እያላት ነበር። እና ቃልም ደጋግማ ለሳሚ ብትሞክሮም ሳሚ ግን ስልኩን አያነሳም። እናም በኃይሉ ጋር ደጋግማ በመርኮ በኃይሉ መረጃውን አገኘው ብሎ ዶክመንቱን ካላገኘሽ ድጋሚ መልሰሽ እንዳትደውይ ብሎ አስፈራሮታት ነበር። ነገር ግን በኃይሉ የማዝረባ ተነስ ከዚህ እንዴት እንደዚህ ያቺ እነዛ የማይረቡ ልጆች እንዴት ያመልጣሉ? አሁንም እርግጠኛ ነኝ ነግሯት ይሆናል እያለ ስበሳጭ ነበር። እና ዶክመንቱን አገኘ ብሎ በጣም በደስታ ሲፈነድቅ ነበር። ነገር ግን ያሰበው ነገር ስላልተሳካ አሁን ሁሉ ነገር እየተበላሸበት እንደሆነ ያችን አሮገት እስከ መጨረሻ እገላገላታለሁ፣ ያንን ዶክመንት የማላገኝ ከሆነ መጨረሻ ነው የሚሆነው እና ያ ነገር ከመፈጠር እኔ ሞቴን እመርጣለሁ። ስለዚህ ያችን አሮገት እንደምን ብዬ ማስወገድ ይኖርብኛል ብሎ እያሰበ ነበር። እና ገኒም አንድ ነገር እንዳያደርግሽ እፈራለሁ፣ ዳጊ ይህን ነገር ማወቅ አለበት፣ ስለ አባቱ ሁኔታ አባቱን ገዳይ ማን እንደሆነና አባቱ ያለውን መረጃ በሙሉ ይዘው ወደ ሕግ ሄዶ መጠየቅ አለበት። ለዳጊ ሁሌም ከጎኑ ሆኜ መደገፍ ፈልጋለሁ ስትል ቃል ትናገራለች። ይህን ነገር ካደረግነው ልጄን ይጎዳብኛል፣ ልጄ ትክክለኛ ገዳይ የአባቱ ገዳይ በኃይሉ መሆኑን ካወቀ ምን እንደማያደርግ አስበሻል? አሁን ልጄን አጣዋለሁ፣ በዚህ ዕድሜ በስንት መከራ ያገኙት ልጄን አጣለሁ ስትል ትነግሯለች። ዳጊን ደግማ ማየት እንደማትፈልገውና ልታናግረው እንደማትፈልገው ብትነግረውም ዳጊ ግን መቼም ተስፋ አትቆርጥም። ሳሚ ደግሞ ይጎዳሻል እንጂ አይጠቅምሽም፣ ማንን ጎዳኝ ጠቅመኝ አንተ አይመለከትም፣ ድጋሜ ላይ ካልፈልግም ዳጊ እባክህ ሂድልኝ ስትል
ትጮውና ትነግሯለች። ለሳሚ እንደምታመሰግነውም ጭምር ነግራ እና ልትወደው እንደማችለውም ብትነግረውም የፈለግሽ ጊዜ ብትወስጂም ግን እንደሚጠብቃት ጭምር ይነግራት ጭምራ። ግን አሁን በኃይሉ ምንም ነገር ማወቅ የለባትም። ሰላም ምርመራ ውጤቱ እስክመጣ ድረስ ወላጅ እናትሽ መሆኗን ማወቅ የለባትም። እስከዛው ታግዘሽ ጠብቂ። እሺ ለመታገስ እሞክራለሁ፣ ግን የምችል አይመስለኝም። እናቴ በጣም ናፍቀኛለች በማለት ትነግሯለች። እስካሁን ችለሻል፣ እባክሽን አሁንም ተረጋግተሽ ለመጠበቅ ሞክሪ። ምክንያቱም አሁን ራሱ በኃይሉ ምን እንዳደረግን አታይም። ምንም ነገር ሳይረጋገጥ እኔና አንቺን ሊጎዳን ነበረ። ስለዚህ እባክሽ ጥንቃቄ አድርጊ።